ብሩክ ከባድ አደጋ ደረሰበት። ወንድሙ መድብል ደውሎ ባረጋገጠው መረጃ ብሩክ ለልጁ ሲል ችግር ውስጥ ገብቷል። ምሳሌ ለማሳከም ሲል የማይሆኑ ሰዎች ጋር በመገናኘት አሁን ላይ ህይወቱ አደጋ ላይ ነው። ብሩክ ምሳሌን ያሳከምኳትኝ ቤቱን ሽጬ ነው በማለት ለሁሉም እንደተናገረ፣ ግን ደግሞ ብሩክ ከተሰወረ ብዙ ቀናት ሆኖታል እና ቤቱ እንዳልተሸጠም ያወቀው መድብል እንዴት ቆይ ግን ምሳሌን በምን ሊያሳክማት ይችላል በማለት በመጠራጠር እሱ የሆኑ የቅርብ ጓደኞችን በባንክ አካባቢ የሚሰሩትን ይጠይቃል። እናም ለብሩኬ ማን ገንዘብ እንደሰጠው እባካችሁ ቼክ አድርጉልኝ በማለት ገንዘቡን ሁለት ሰዎች እንዳስተላለፉለት ሲነግሩት መድብልም ቀኑን ታስታውሳለህ ብሎም ይጠይቀዋል። ቀኑን አስታውሳለሁ። ሰዎቹም ደግሞ በጣም ከፍተኛ ገንዘብ የሚያንቀሳቅሱ ባለስልጣን ወይም ደግሞ ነጋዴ ናቸው በማለት ይነግረዋል። መድብልም ወንድሙ ብሩኬ አደጋ ውስጥ መሆኑን ሲያቅ ስልካቸውንና እንዲሁም ስማቸውን እንዲነግረው ጓደኛውን ጠይቀዋል። መድብል እየተላከለት ስም ግን በጣም ከባድ ነበር። መድብል ያንዛን ሰው ስም ሲያይ በጣም ነበር የደነገጠው። ሙሲሳ የሚባል ሰው በጣም መጥፎ ሰውና እንዲሁም ደግሞ ከብሩኬ ጋር መገናኘት እንደሌለባቸው እንዴት ብሩኬ ጋር ሊገናኙ ቻሉ በማለት በጣም ይቀውሳል። ወንድሜ አደጋ ላይ ነው፣ ይገሉታል፣ በቃ ወንድሜ ብሩክ አደጋ ውስጥ ያለው በማለት በጣም ያብዳል። ቅድስትም ትመጣና ምንድነው የተፈጠረው ስትል የተፈጠረውን ሁሉ ሲነግራትኝ እሷም ደግሞ ግራ መጋባት ይህ ደግሞ ምን ማለት ነው በማለት ቅድስትም በድንጋጤ ቆይ ግን ምንድነው የወራህ ያለው በማለት ስትጠይቀው መድብልም ብሩክ መገናኘት የሌለበት ሰዎች ጋር ተገናኝቷል እናም ደህና አይደለም ይላታል። በመደንገጥ ቆይ ከማን ጋር ተገናኝቶ ነው ምንድነው ስትል መድብልም ደግሞ ብሩክ አደጋ ላይ ነው እባክሽ ተይኝ ይላታል። ልጁን ለማሳከም ሲል ካሌብ ሙሲሳ የሚባል ሰው ጋር ተገናኝቶ ችግር ፈጥሯል። ትደነግጥና እሻውን ታዲያ ምን ተፈጠረ ጋሼ ታሰረ ወይ ብላም ጠይቀዋለች። አይደለም ደግሞ መጀመሪያ እኔ ምን አለበት ቢያማክረኝ እኔም ቢጠይቀኝ እነዚህ ሰዎች ከማግኘቱ በፊት በማለት በጣም ተናዶ ቅድስትና መድብል እየተጨናነቁ እያለ ምሳሌ ትመጣለች። ምሳሌ ምንድነው ምን ተፈጥሮ ነው ብላም ጠይቃለች። አባቴ ለምንድነው የማይመጣው ቆይ ግን ለምንስ ነው የማይደውልልን እያለች ቅድስትንም እያጨናነቀቻት ነው ልና እንዲሁም ቅድስት በጣም የደነገጡና ወሬውን ደግሞ ያስቀይሱታል። ምክንያቱም ደግሞ ምሳሌ አባቴ የት ነው እስከዛሬ ለምን ሳያወራኝም እያለም ስለነበረ እነሱ ደግሞ ሌላ ወሬ ያወሩና ምሳሌ እንዳታቅ ያደርጋሉ። ሞገስን እያገኘውና ብሩኬ አደጋ ውስጥ እንደሆነና እንዲሁም ሊደርሱለት እንደሚገባም ይነግረዋል። ብሩኬ አደጋ ውስጥ ናለው ብሩኬን ገለውትም ሊሆን ይችላል እናም ልንደርስለት ይገባል። የማይሆኑ ሰዎች ጋር ተገናኝተዋል ማለት ለብሩኬ ይነግረዋል። ቆይ ግን እዚህ ሁሉ ችግር ሲገባ ለምንድን ነው እኔን ያላማከረኝ በማለት ለሞገስ ይነግረዋል። ስም በሰዓቱ አንተ እስር ቤት ነበርክ ለዛ ነው ብሎም ይመልስለታል። ነገሩ አዎ እሱስ ልክ ነህ ይላል። እና ታዲያ ብሩክ አሁን አደጋ ላይ ነው እያለች ነው። ቆይ ግን ምን ሊሆን ይችላል በማለት ይጠይቀዋል። አግተውትም ሊሆን ይችላል፣ ምናልባት ወንድሜን ገለውትም ሊሆን ይችላል ይላል መድብልም። ቅድስትም ብሩክ በመጥፋቱና እንዲሁም ደግሞ አድራሻው ወይንም ስለማይደውል በጣም እያሰበች ነው። እናም እያለቀሰች አለቅስ ምሳሌ ታያታለች። ምሳሌም ደግሞ ምን ተፈጥሮ ነው ለምንስ ነው የምታለቅሽው በማለት ጠይቃታለች። ምሳሌ አሁን ላይ አባቷን ለብዙ ቀናት ስልክ ካወራችሁ ብትቆይም ግን ደግሞ ቅድስት አለችላት። ከቅድስት ጋር ብዙ ነገር እያደረገች ነው እና ታዲያ ለምንድን ነው የምታለቅሽው ብላም ጠይቃታለች። ምንም እንዳልሆነና እንዲሁም ደግሞ እንዳላለቀሰች ሽንኩርት እንዳቃጠላት ለምሳሌ ትነግራታለች። ምሳሌም በማልቀስ ቆይን ቅድስት ለምንድን ነው የምታለቅሽው ብላም ጠይቃታለች። ቅድስትም አልቅሼ ነበር ብላ ለምሳሌ ትላታለች። ምን ሆነች ነው ብላም ምሳሌም ጠይቃታለች። ክፍለ ሀገር ያሉት ቤተሰቦቿ እንደናፈቋት ትነግራታለች። ምሳሌም ነገ ዛሬ ጥላኝ ትሄዳለች ቅድስት በማለት የምትፈራው እና ታዲያ ወደ ሀገርሽ ልትሄጂ አስበሽ ነው ብላም ትጠይቃታለች። ቅድስትም እና ታዲያ ልሂድ ብላም ስጠይቃት እንዳትሄጂ አባዬ ሲመጣ አብረን እንሄዳለን አስፈቅደን እንዴ ክፍለ ሀገር እኮ ጭቃ አለው ብላም ቅድስት ትላታለች። ምሳሌም ጭቃ ቢሆንም ምንም ችግር እንደሌለውና ግን ደግሞ አብራት መሄድ እንደምትፈልግ
በተደጋጋሚ ትነግራታለች። እናም የእግር መንገድም ይበዛበታል ብላም ስትላት ቅድስትንም እንዴ ቆይ አንቺ አሁንም ማኮ ተችሎኛል፣ ቆይ ረስተሽ ሆኖ እንዴ በማለት ጠይቃታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ሰበናችሁ እህት ወንድሞቼ ከልብ አመሰግናለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ካሌ ቀጣይ ክፍል ይዤላችሁ መጥቻለሁ። አቶ ብሩክ እንግዲህ ከቤት ከተሰወረ ወይም ደግሞ ከጠፋ በጣም ብዙ ቀናትን አስቆጥሯል። እናም ወንድሙ መድብል አሁን ላይ ችግር እንዲደረሰበት ወንድሙ አረጋግጧል። ብሩኬ አሁን ላይ በጣም ትልቅ ችግር ውስጥ እንደገባና እንዲሁም ደግሞ ሊደርሱለት እንደሚገባ ለሞገስ ይነግረዋል። ዝናም አሁን ላይ ብሩኬ ከመጥፋቱ አንተ ምን አስጨነቀ ብላም ጠይቀዋለች። እኔ ልጅ ልንገር ብሩኬ መጥፋት ሳይሆን እያሳሰበኝ የብሩኬ ወንድም እንዴት አሁን ላይ ሊመጣ ቻለ የሚለው ነገር እያሳሰበኝ ነው ይላታል። ሌትንም አፋጦ ቆይ የብሩኬ ወንድም መድብል ምን ሊያደርግ ነው የመጣው እስኪ ንገሪ በማለት ይጠይቃታል። ምንም እንደማታቅ ትነግረዋለች። እሞም ልንገርህ አይደለ ወንድሙ ከብሩኬ የባሰ ሰይጣን ነው ብላም ታስፈራራዋለች። ባክሽ ወደዛ እኔ አልፈራም ይላታል። የሱ ሰይጣንነት እኔን ዝናን አያስጨንቀኝም ብሎም ይላታል። ማሌትም እና ታዲያ ቆይ አንተን ምንድን ነው ያስጨነቀ ብላም ጠይቀዋለች። አንቺ እኮ መሀይም ነሽ እያለ ማሌትን መሳደብ ጀመረ። ቆይ ታዲያ ምን ችግር አለው የብሩክ ወንድም እዚህ በመምጣቱ ለአንተ ምንድነው ችግር ብላም ጠይቀዋለች። ምንም እንደማይፈልግና እንዲሁም ደግሞ እሷን ቁጭ አድርጎ ማማከር እንደሌለበት በግዴታዋ ማዘዝ እንዳለበትና እንዲሁም ከነ ብሩክ ቤት ምን እንደተፈጠረ ምን እንደሚፈጠር ሁሉንም ነገር እንድታጣራለት ይጠይቃታል። ሌት ምን ብዬ ነው የማጣራው እነሱ ቤት ደግሞ ብላም ጠይቃለች። ብሩክ ወንድም ምን ሊሰራ እንደመጣና ምን እንደሆነ አላማው ሁሉንም ነገር አጣርተሽ ለእኔ ትነግረኛለሽ ይላታል። ሌት ይኸውልሽ እኔ ካንቺ ምንም ነገር አልፈልግም፣ ይሄን ጉዳይ ግን እንደምንም ብለሽ አጣሪልኝ ይላታል። ሌትም በገንዘብ የምትገዛዋና እንዲሁም ደግሞ ያለ ገንዘብ የማትንቀሳቀሰው ጉዳይ እንኳን ለእኔ በጣም ይከብደኛል በማለት ታሰናብተዋለች። ሌት ገንዘብ ካገኘች የሰውንም ነፍስ አሳልፋ እንደምትሰጥ የታወቀ ነው። እናም እሺ በቃ ቼክ ጽፍልሻለሁ ይላታል። ሌትም ቼክ ጽፍልሻለሁ ሲላትኝ በሀሳቡ ተስማምታ ተሳቀጠልና እሺ ሁሉንም ነገር አደርገዋለሁ ትላለች። ጽፎ ከሰጣትም በኋላ እሺ አሁንስ እንዴት ነው ይከብድሻል ብሎም ይጠይቃታል። ማሌትም በደስታ አይ ችግር የለውም እሞክራለሁ ብላም ትላለች። ማሌትም ኤፍራታን እነ ብሩክ ምን እንደሚፈጠር አጣርተሽ ንገሪኝ፣ ብሩን ልክልሻለሁ፣ የምታውቂው ነገር ካለ ንገሪኝ ትላታለች። ኤፍራታም መድብል ስለቀጠራትኝ ከማሌት የወሰደች ሚስጥር ለመድብል ትናገራለች። እናም ይሄን ነገር ደግሞ እንድትነግራትኝ ማሌትን በተደጋጋሚ ጠይቃታለች። ቤት ውስጥ የሚፈጠረውን ነገር አጣሪልኝና ሁሉንም ነገር እነግርሻለሁ ትላታለች። ምንድን ነው